የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬንን ለሁለት ከፍሎ በመሃል ላይ የመከላከያ ቀጠና ወይም በፈር ዞን ለመፍጠር የነበራቸው ስትራቴጂካዊ እቅድ በኪየቭ በኩል በተሰነዘረ መጠነ ሰፊ የመልሶ ማጥቃት እርምጃ ወደ ኋላ እያፈገፈገ ይገኛል። በቅርቡ ከግንባር የወጡ መረጃዎች እንደሚያመላክቱት የዩክሬን ኃይሎች በዲኒፕሮፔትሮቭስክ ክልል ውስጥ ያስመዘገቡት ድል የጦርነቱን ሚዛን ወደ አዲስ አቅጣጫ አዙሮታል። የዩክሬን ከፍተኛ ወታደራዊ መኮንን ጀነራል አሌክሳንደር ኮማሬንኮ በሰጡት መግለጫ የዩክሬን ጦር በዲኒፕሮፔትሮቭስክ ክልል ውስጥ ከ400 ካሬ ኪሎ ሜትር በላይ የሚሸፍን መሬት በከፍተኛ መስዋዕትነት ነፃ ማውጣቱን አረጋግጠዋል። ይህ ድል ተራ የግዛት ማግኛ ብቻ ተደርጎ ሊወሰድ አይችልም ያሉት ጀነራሉ ይልቁንም ሩሲያ በምስራቃዊ ዩክሬን ወይንም በዶንባስ ክልል የያዘቻቸውን ይዞታዎች ለማጠናከርና ወደፊት ለምታደርገው ጥቃት እንደ ደጀን ለመጠቀም አቅዳ የነበረውን ስትራቴጂካዊ መተላለፊያ የቆረጠ እርምጃ ነው ማለታቸውን ዘ ኢንዲፔንደንት አስነብቧል። ፑቲን ይህንን የመከላከያ ቀጠና ለመፍጠር የፈለጉት የዩክሬን ጦር ወደ ሩሲያ ድንበር እንዳይጠጋና የሩሲያ የጦር ሰፈሮች ከዩክሬን ሚሳኤል ጥቃት ርቀው እንዲቆዩ ለማድረግ ነበር። ሆኖም ዩክሬን ይህንን ቀጠና ሰብራ በመግባት አብዛኛውን የክልሉን ክፍል መልሳ መቆጣጠሯ ሩሲያ በጦር ሜዳው ላይ ያላትን የቁጥጥር አቅም ቀንሷል የሚሉ አስተያየቶች እንዲነሱ አድርጓል። ይህ ወታደራዊ ግስጋሴ ዩክሬን የታጠቀቻቸውን ዘመናዊ የምዕራባውያን መሳሪያዎች ከሀገር በቀል የደፈጣ ውጊያ ስልቶች ጋር በማቀናጀት ያገኘችው ውጤት መሆኑን ኪየቭ ኢንዲፔንደንት በዘገባው አስፍሯል። ፕሬዝዳንት ቮሎዲሚር ዜሌንስኪ በቅርቡ እንዳረጋገጡት የዩክሬን አየር ኃይል በሩሲያ ብሪያንስክ ክልል የሚገኘውን ክሬምኒኤል የተባለውን ግዙፍ የኤሌክትሮኒክስ ፋብሪካ በከፍተኛ ደረጃ ደብድቧል። ይህ ፋብሪካ ለሩሲያ ጦር ሰራዊት የጀርባ አጥንት ከሚባሉት ተቋማት አንዱ እንደሆነም በዘገባው ተገልጿል። ክሬምኒኤል ለሩሲያ ዘመናዊ ሚሳኤሎች እንደ ፓንትሲር ያሉ ለአየር መከላከያ ዘዴዎችና ለኢስካንደር ሚሳኤሎች የሚያገለግሉ ረቂቅ ማይክሮ ኤሌክትሮኒክስ ክፍሎችን የሚያመርት ብቸኛ ማዕከል መሆኑም ድብደባውን ትልቅ ኪሳራ ያስከተለ ስለመሆኑ አስረጅ ተደርጓል። ዩክሬን በብሪታንያ የተሰሩ ስቶርም ሻዶው ሚሳኤሎችን በመጠቀም ይህንን ተቋም ማውደሟ ሩሲያ በቀጣይ ወራት አዳዲስ ሚሳኤሎችን የማምረትና ጉዳት የደረሰባቸውን የጦር መሳሪያዎቿን የመጠገን አቅሟን ተጽዕኖ ውስጥ እንደሚጥለውም ነው የምዕራባውያን መገናኛ ብዙሃን የገለጹት። ይህ እርምጃ ዩክሬን የጠላትን ምንጭ ማድረግ የሚለውን ስልታዊ እርምጃ በተግባር እያሳየች መሆኑን ያመለክታል ሲል ስካይ ኒውስ ዘግቧል። ዩክሬን ከሩሲያ ጋር የምታደርገው ውጊያ ብቻ ሳይሆን በአውሮፓ ውስጥ ካሉ ጎረቤቶቿ ጋር የሚገጥማት ዲፕሎማሲያዊ ግብግብም ሌላው የጦርነቱ ገጽታ ሆኗል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የዩክሬን ንብረት የሆነ $82 ሚሊዮን የሚያወጣ ወርቅና ጥሬ ገንዘብ በሀገራቸው በኩል ሲያልፍ እንዲታገድ ማድረጋቸው ከፍተኛ ውጥረትም ፈጥሯል። ፕሬዝዳንት ዜሌንስኪ ይህንን ድርጊት ወንበዴነት ሲሉ የጠሩት ሲሆን ሃንጋሪ ሆነ ብላ ዩክሬንን በጦርነቱ ወቅት የሚያስፈልጋትን የገንዘብ ምንጭ እያገደች እንደሆነ ይናገራሉ። የሃንጋሪው ጠቅላይ ሚኒስትር ኦርባን ይህንን እርምጃ የወሰዱት በዩክሬን በኩል የሚያልፈው የነዳጅ ቧንቧ ጥገና መዘግየትን እንደ ምክንያት በመጠቀም ነው። ይህ ሁኔታ የሚያሳየው ሩሲያ የአውሮፓ ሕብረትን አንድነት ለመበተን ሃንጋሪን እንደ አጋር እየተጠቀመችባት መሆኑን ነው። ይህም ዩክሬን ከፊት ለፊት ካለው ጠላት በተጨማሪም ከኋላዋ የሚሰነዘርባትን ዲፕሎማሲያዊ ጫና ለመቋቋም ትልቅ ጥረት እንድታደርግ ያስገድዳታል። በአሜሪካ በኩል የታየው የፖለቲካ ለውጥ በዩክሬን ጦርነት ላይ አዲስ ጥላን አጥልቷል። ፕሬዝዳንት ዶናልድ ትራምፕ ከቭላዲሚር ፑቲን ጋር ያደረጉት የ1 ሰዓት የስልክ ውይይት በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል። ትራምፕ በውይይቱ ወቅት በዩክሬንና በሩሲያ መካከል ያለውን ሁኔታ ቢገነዘቡም የሰላም ድርድር እንዲጀመር ግፊት እያደረጉ መሆኑን ገልጸዋል። ትራምፕ ለሩሲያ ያቀረቡት ማባቢያ የነዳጅ ማዕቀቦችን ማላላት ነው። ይህ አዲስ አካሄድ ሩሲያን ከኢኮኖሚ ውድቀት ለመታደግ ቃል በመግባት በምትኩ ግን ከዩክሬን ግዛቶች እንድትወጣ ለማሳመን የሚደረግ ሙከራ ይመስላል። ሆኖም ይህ ስትራቴጂ በኪየቭና በሌሎች የአውሮፓ አጋሮች ዘንድ ስጋትን ፈጥሯል። ዩክሬን በደም የገዛችውን ግዛት በዲሞክራሲያዊ ድርድር አሳልፋ ላለመስጠት ቆርጣ የተነሳች ሲሆን ትራምፕ ግን ጦርነቱን በፍጥነት ለማቆም ያላቸው ፍላጎት ዩክሬንን ለከፋ ስምምነት ሊዳርጋት ይችላል የሚል ስጋት አለ። በተጨማሪም በትራምፕና በፑቲን ውይይት ውስጥ የመካከለኛው ምስራቅ ጉዳይ መነሳቱ ተነግሯል። ፑቲን በኢራን ጦርነት ዙሪያ እገዛ ለማድረግ ቃል ሲገቡ፣ ትራምፕ ግን ከዚያ ይልቅ የዩክሬንን ጦርነት ብታቆሙ ይሻላል የሚል ምላሽ መስጠታቸው ዋሽንግተን አሁንም ለዩክሬን ጉዳይ ቅድሚያ መስጠቷን ያሳያል። ከጦር ሜዳው ወታደራዊ ስኬት ጀርባ ከፍተኛ የሚባል ሰብአዊ ቀውስም እየተከሰተ ይገኛል። የተባበሩት መንግስታት ድርጅት በቅርቡ ባወጣው ሪፖርት ሩሲያ በሺዎች የሚቆጠሩ የዩክሬን ሕፃናትን በኃይል ወደ ሩሲያና ቤላሩስ ማጋዟን የሰው ልጅ ላይ የተፈጸመ ወንጀል ሲል በይፋ ፈርጆታል። ይህ ድርጊት ሆነ ተብሎ የዩክሬንን ቀጣይ ትውልድ ለማጥፋትና የሀገሪቱን ስነ ህዝባዊ ይዘት ለመለወጥ የሚደረግ ጥረት ተደርጎም ተወስዷል። ሪፖርቱ እንደሚጠቁመው ፕሬዝዳንት ቭላዲሚር ፑቲን በዚህ የሕፃናት ጠለፋ ተግባር ላይ ቀጥተኛ ተሳትፎ አላቸው።
ከ20 ሺህ በላይ ሕፃናት መታገታቸው የሚነገር ሲሆን እስካሁን ወደ ቤተሰቦቻቸው የተመለሱት በጣም ጥቂቶቹ ናቸው። ይህ ጉዳይ ሩሲያ በዓለም አቀፍ የወንጀለኞች ችሎት ፊት እንድትጠየቅ የሚያደርገውን የሕግ ጥረት ይበልጥ ያጠናክረዋል ተብሎም ይጠበቃል። ለዩክሬን ይህ ጦርነት የግዛት ብቻ ሳይሆን የማንነትና የትውልድ ህልውና የመታደግ ትግል ወደ መሆን እየተሸጋገረ እንደሚገኝ የኪየቭ ኢንዲፔንደንት ዘገባ ያስረዳል። ሩሲያ በቀጣይ ወራት አዳዲስ ሚሳኤሎችን የማምረትና ጉዳት የደረሰባቸውን የጦር መሳሪያዎቿን የመጠገን አቅሟን ተጽዕኖ ውስጥ እንደሚጥለውም ነው የምዕራባውያን መገናኛ ብዙሃን የገለጹት። ይህ በእንዲህ እንዳለ ባለፉት ቀናት ሩሲያ በዩክሬን ከተሞች ላይ የምታደርገውን የድሮን ጥቃት አጠናክራ ቀጥላለች። ከ137 በላይ የሚሆኑ ድሮኖች በተሰነዘረ ጥቃት የዩክሬን አየር መከላከያ 122ቱን ማክሸፍ ቢችልም የቀሩት ግን በመኖሪያ መንደሮች ላይ ጉዳት አድርሰዋል። ሕፃናትን ጨምሮ በርካታ ሲቪሎች መቁሰላቸው ጦርነቱ አሁንም በንጹሐን ላይ እያደረሰ ያለው መከራ አለመቆሙን ያሳያል። ሆኖም የዩክሬን ሕዝብ የሚያሳየው የመቋቋም አቅም እጅግ አስገራሚ ነው። የኤሌክትሪክና የውሃ መሠረተ ልማቶች ቢወድሙም ኪየቭና ሌሎች ከተሞች አሁንም እንደቆሙ ናቸው። ይህ የሕዝብ ጽናት ለወታደራዊ ስኬት ትልቁ ግብዓት ሆኗል። ዛሬ ላይ ተቆሞ በቀጠናው እየተፈጠሩ ያሉ ነገሮችን ስንመለከት ጦርነቱ አሁንም ግልጽ የሆነ ፍጻሜ ይኖረዋል ብሎ ለመገመት አዳጋች ነው። ሆኖም ግን እስካሁን በተካሄደው ጦርነት የሩሲያ ወታደራዊ የበላይነት ትርክት መክሰሙን የምዕራባውያን መገናኛ ብዙሃን ይገልጻሉ። ሩሲያ በ3 ቀናት ውስጥ ኪየቭን እቆጣጠራለሁ ብላ የጀመረችው ጦርነት አሁን 4 ዓመት እንደሞላውና በተቃራኒው በዩክሬን የሚፈጸሙባት ከፍተኛ ጥቃቶች እየጨመሩ መምጣታቸውን በማስረጃነት ያቀርባሉ። በሌላ በኩል ደግሞ ዩክሬን ከተከላካይነት ወደ አጥቂነት ስለመሸጋገሯ እንዲሁም በብሪያንስክ የተፈጸመው ጥቃትና በዲምፕሮፔትሮቭስክ የተገኘው ድል ዩክሬን የጦርነቱን መልክ እንደቀየረችው ያሳያል። የአሜሪካ የዲፕሎማሲ መንገድና የዶናልድ ትራምፕ አቋም እንዲሁም እንደ ሃንጋሪ ያሉ የአውሮፓ አገራት ውስጣዊ ክፍፍል ለዩክሬን ቀጣይ ፈተናዎች ናቸው። ዩክሬን በዲምፕሮፔትሮቭስክ ያስመዘገበችው ድል የፑቲን የመከላከያ ቀጠና ስትራቴጂ ላይ ከባድ ጉዳትን አድርሷል። የኪየቭ ኃይሎች በጦር ሜዳው ላይ የሚያሳዩት ጀግንነትና የሩሲያን የጦር ማሽን የሚያሽመደምዱ ጥቃቶች ጦርነቱን ወደ ማብቂያው ሊያቃርቡት እንደሚችሉ ቢገመትም በዲፕሎማሲያዊ ረገድ የሚታዩት ውጥረቶችና የሰብአዊ መብት ጥሰቶች አሁንም ዓለምን በስጋት ውስጥ እንደዘፈቁ ይገኛሉ። ዩክሬን አሁንም በሁለት ግንባር እየተዋጋች ነው። አንደኛው በጦር ሜዳ ከሩሲያ ጋር ሲሆን፣ ሁለተኛው ደግሞ በዓለም አቀፍ መድረክ የዲፕሎማሲና የኢኮኖሚ ድጋፍን ላለማጣት የምታደርገው ፍልሚያ ነው። አሁን ላይ እየታዩ ያሉ ዋና ዋና ክስተቶች የሚያረጋግጡት ጦርነቱ በአሸናፊና ተሸናፊ ብቻ ሳይሆን በሕዝቦች ጽናትና በዓለም አቀፍ ስርዓት መለወጥ ላይ የተመሰረተ የታሪክ ምዕራፍ ሆኖ ይቀጥላል። ዩክሬን ግዛቶቿን የማስመለስ ጉዟን ቀጥላለች። ሩሲያ ደግሞ በገነባቻቸው ስትራቴጂዎች ላይ የደረሰውን ጉዳት ተከትሎ ማሻሻያ በማድረግ ላይ ትገኛለች። በቀጣዮቹ ወራት የጦር ሜዳውና የዲፕሎማሲው ጉዞዎች የዚህን ታሪካዊ ጦርነት የመጨረሻ ምዕራፍ የሚወስኑት ይሆናል።